ማታም ስሟን ጠራለሁ የሷኝ በሷ ብላለሁ። ለራሳችሁ ክብር ባይኖራችሁ እንኳን ለኒቃቡ ክብር ይኖራችሁ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ይሁን ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ሆኑ እላለሁ። አስቀድሜ ያሳየኋችሁ ቪዲዮ ነበረ። እዛ ቪዲዮ ላይ እንግዲህ እንደተመለከታችሁት እስቲ ድጋሚ በተወሰነ መልኩ እንየው። እንግዲህ በአላሁ ሱብሓነሁ ወተዓላ ትዕዛዝ በኒቃብ ላይ እንዲህ እያላገጡ እየጨፈሩ እናያለን። አሁን ይህንን ቪዲዮ ሳሳያችሁ አንዳንድ ሰዎች ነው አረብ ሀገር እኮ ኢቭን አረብ ሀገር ከሆኑ ነን ሙስሊም ካፊሮች ራሱ ኒቃብ ይለብሳሉ፣ ብዙ ጊዜ ይሄ አይዲ ነው የሚባለው እሱ ስለሌላቸው የሚል ነገር ያነሳሉ። ነው ሙስሊም ናቸው ቤታቸው ገብቻ ያለው አይቻለው። እንዲሁም ደግሞ ላይቭ ላይ ሳይቀር እንዲህ ያወሩ ነበረ። እንመልከተው እስቲ ይህን ቪዲዮ። እሱ ነው ሰሪቲያ እሱ አልችልም፣ ይቅርታ በጣም እከፍትልሻለሁ፣ በኋላ ጋብዝሻለሁ በስልክ። አይ በድምጽ ቢሆን አልኩ ጊዜ ታዘፈን ስለሆነ እኔ እሺ ችግር የለም በሌላ ጊዜ አልችልም፣ ግን አጠናልሻለሁ ሌላ ጊዜ ስንገናኝ ጋብዝሽ። እንግዲህ ወንድምና እህቶች ይሄን የተመለከታችሁት የሚያሳዝነው ላይቭ ላይ ነው። ላይቭ ላይ ምን ያደረጉ ነው? ሙዚቃ ጋብዘኝ እንዲህ የባለፈው ምናምን ነገር እያለች ነው። ኒቃብ ለብሳለች፣ እንዲሁም ደግሞ የእስልምና መገለጫዎችን ታንጸባርቃለች። የሚገርማችሁ ይህን ቪዲዮ የተላከልኝ ከኡስታዜ ነው ያልኳችሁ እና ሲላክልኝ ጊዜ እኔ አዋርቻታለሁ፣ ግን ለመመለስ ፈቃደኛ አይደለችም። አይ ሙስሊም ካልሆነው ምናምን ሙስሊም ናት፣ ግን ለመመለስ ፈቃደኛ አይደለችም ማለት እና በእንደናንተ አይነቱ ጀዝቤክ በሆኑ ኒቃቢስቶች ኒቃብ ለባሽ የሆኑ እህቶችን እንዲሰደቡ አታድርጉ። እኔ የውላችሁ ኒቃባችሁን አውጥታችሁ እንዲህ ብታረጉ ይሄ ዝፈንልኝ ምናምን ብትሉ ነው የሚሻለው። ማለትም ኒቃብ አድርጋችሁ ከዛ በኋላ ደግሞ ወንጀልን እያስተላለፋችሁ ነው። እንዲሁም ደግሞ ኒቃብ የሚለብሱ እህቶች ሌሎች ሰዎች ዘንድ ማለትም ኒቃብ የማትለብሰው እህቴ ጋር ምን አይነት ኢሜጅ እንዲኖራቸው ነው እያደረጋችሁ ያላችሁ? መጥፎ ጋጠወጥነት፣ አልባሌ ነገር ማድረግ፣ ፊትን ሸፍኖ የተለያዩ ወንጀሎችን ይፈጽማሉ እንደሚባለው አይነት የውሸት ፕሮፓጋንዳ የሚያወሩ ሰዎችን ወሬ ፕሩፍ እያደረጋችሁ ነው ወይስ ምንድን ነው? አላህን አትፈሩም እንዴ? ኒቃብ ብሎ ማለት እህቴ ተደብቀሽ ወንጀልን የምትፈጽሚበት ሳይሆን ከወንጀል የምትደበቂበት መሆን ነው ያለበት። ከተለያዩ አልባሌ ነገራቶች የምትደበቂበት እንጂ መልከ ጽፉ ስለሆንሽ ብቻ መልክሽ ይሄ ቆሮቆ እንዳይሆነ ፊትሽን እንዳይታይ ብቻ የምትለብሺ ከሆነ መልበስሽ ቫልዩምነት የለውም። የኒቃብ ጥቅም ድንጋጌዎችና የአላሁ ሱብሓነሁ ወተዓላ ትእዛዛቶችን አክብረሽ ስትለብሺ ጊዜ ምን ይኖረዋል? ግርማ ሞገስ ይኖረዋል። እንዲሁም ደግሞ ቁጥብ እንድትሆኚ ያረግሻል። እንዲህ የምታረጉ እህቶች ተጠንቀቁ። ቀጥሎ ደግሞ ምን አሉ እነስማቸው እስቲ። ያ በጣም ነው ደስ የሚለው። እጅ ሳይነካሽ ሳትኳኳይ እጅ ሳይነካሽ የቆንጆ ቆንጆ ነሽ በጣም ታምሪያለሽ እንደሰራሽ እንደፈጠ እንግዲህ እንደሰማችሁት ነው። እኔ አይ ነው ወላሂ በጣም ነው የሚያሳዝነው። ማለት ሁለት ኒቃቢስቶች ናቸው። ቢያንስ አንዷ ራሱ ብስት አንዷ እንዲህ አታረገም ወይ? ማለት ሚዲያ ምን ያክል ነው እንዲህ ያሳወረን? በዚህ ልክ ያሳወረን ማለት ነው። ሰው ሰርግ ላይ ኒቃብ አድርጎ የኮፍያ አድርጎ የሙስሊም ኮፍያ አድርጎ ጺሙን አሳድጎ ሱሪውን አሳጥሮ ሲጨፍር እናያለን። በቃ የሆነ ስልጥኛ ሲባል ሐላል የሚመስለው ሰው አለ። ትግርኛ ጭፈራ ሲባል ሐላል የሚመስለው አለ። ኦሮምኛ የተለያዩ አረብኛ ሲባል ጺሙን እንዲህ እያረገ ኮፍያው እዚያ አንጠልጥሎ ዲ የሚል አለ።
እስልምናን አታሰደው ማለት በአደባባይ የምታረጓቸው ነገራቶችን ጥንቃቄ አድርጉ። ነን ሙስሊም ቢያንስ በእናንተ ንግግር ሂዳያ ማግኘት ባይችል እንኳን ያ ሰውዬ እንዲጠፋ ሰበብ ያቱን እንዲህ ሙስሊሞች እንዲናቸው ወይ ብሎ በመጥፎ ነገር እስልምናን እንዲጠረጥር አታድርጉ። በመልካምነት እንጂ በአደባባይ የምታረጉት ነገር የቤታችሁ ገመና በእናንተና በአላህ መካከል የሚቀር ነው። ማንም ፐርፌክት የለም። የተለያዩ ነገራቶች ፐርሰናሊ ልታረጉ ትችላላችሁ፣ ግን በአደባባይ እንዲህ ስታረጉ ኒቃብ የማትለብስ ይቅርና ነን ክርስቲያን የሆነ ምንድነው ነን ሙስሊም የሆነችን ሴት ከናንተ ምንድነው የምትረዳ? ምንድነው ኒቃብ አድርጋ እንዲህ የምታረግ ከሆነ ኖርማል ሂጃብ አድርጋችኋማ ከዚህ የባሰች ናት ይባላል። እውነት ለመናገር ኖርማል ሂጃብ አድርገው በጣም የተሰተሩ በጣም ጥብቅ የሆኑ እህቶች አሉ። በደንብ ማለት ነው። በየቤታችን እህቶች ዘመዶች አሉንና እናውቃለን። ይህን ዘፍኖላቸው ኢቭን ነን ሙስሊም መሰለኝ ልጆ ራሱ ሙስሊም ከሆነ እኔ በጣም ነው ማዝነው ወላሂ። ኒቃብ ለብሳ እህትህን ከዛ በኋላ ደግሞ አንተ የዘፈንክላት ከሆነ በጣም ያሳዝናል። እህትህ እንዲህ ብታረግ ምንም አይመስልም ወይ? የሚገርመው ደግሞ ዘፈኑ ላይ አስተያየት ሲሰጡ ደግሞ እንመለከታቸዋለን። እስቲ እንመልከተው። ይሄ አሪፍ ነው፣ ግን ያው ቅድም ያልኩህ አላውቀውም ያልከው ነው፣ ግን አሪፍ ነው። ማለዳ አላውቀውም። ማለዳ በጣም ደስ የሚል ነው ወላሂ። የኢትዮጵያ ሕዝብ አንተን ማለት ነው አንተን 1 ቢሊዮን ፎሎወር ማድረግ አለበት። ደግሞ አታፍርም? በጣም ደስ ይላል ወላሂ ትላለች። ይህ ወዛችሁ ራሱ የድምጻችሁ ቶን ራሱ የወጣት ወንድ ድምጽ ነው። ከናንተ ድምጽ እኔ ድምጽ ይሻላል። አላህን ፍሩ። አበባ ጊፍት ቀን እንዲህ አይነት ነገር ማረጋችሁ ሀይቃ በጣም ያሳዝናል። ትኩረት የምናገኘው የአላህን ህግጋቶችን በመጻፍ ሳይሆን የአላህን ትእዛዛቶችን በመፈጸም ላይ ይሁን እላለሁ። ከነፍሴም ከናንተም ጭምር ማለት ነው። ነፍሴም እናንተ ማደራ ምለው ይሄ ነው። ጀልን ፊቴን አይታወቅም ኦሬዲ ፊቴን ሸፍኜዋለሁ ብለሽ ብትሰሪ ራሱ መጋረጃን የማይጋርድ መመልከት የሚችል አምላክ አላህ Subhanahu Wa Ta'ala እንደሚያያችሁ መጠንቀቅ አለባችሁ። በጨለማ ይሁን የሆነ ነገር ታገና አድርጋችሁ ይሁን ሰዎች አያዩኝም ብላችሁ ሊሆን ይችላል። የምታረጉት ነገር በአጠቃላይ አላህ Subhanahu Wa Ta'ala ይመለከታል። እሱ አዋቂ ነው። እሱ እይታን አይገድበውም። የሆነ ነገር እሱ ይሰማል። የሆነ ነገራቶችን በጊዜና በቦታ የተገደቡ አይደሉም ለሱ መስማት እና ወንድምና እህቶች እባካችሁ በተለይ ደግሞ እንዲምታረጉ እህቶች እባካችሁ አላህን ፍሩ። ወላሂ በአላህ ስም ነው መጠየቃችሁ። ቢያንስ ማለት ነው ኒቃብ አድርጋችሁ ይህን አታድርጉ። በቃ እናንተን አይቶ ሌላ ሰው ምንድነው የሚማረው? ቢያንስ እኮ ኒቃብ አደረጋችሁ። ኒቃብ አንድ ሴት ስትለብስ ሀገራችን ላይ በተለይ ምን አይነት አመለካከት ነው ያለው? አክራሪ ምናምን የሚል ነው እና እናንተን እያየ ክርስቲያን ከናንተ ምንድነው የሚረዳ? ለእስልምና ያለው አመለካከት ጭራሽ እንዲወርድ ነው የሚያደርገውና እባካችሁ ከዚህ ነገር ተቆጠቡ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ። ዳዕዋ ላረግላችሁ ነው ዛሬ ለተልቂን ሳይሆን የመጣሁት ማለት ነው። ተለቅ ያሉ እህቶችም ስላሉ ያው እነሱ በግራ በኩል በቀኝ በኩል ናቸው። እነሱን ሳናይ በአላህ ፍቃድ አንድ ወንድም አላህ ይቀበለውና ይሄው ለሁላችሁም ወደ 1500 የሚሆን ጅልባብ አሰፍቶ ሰጥቷችኋል። አላህ ይቀበለው። አላሁ Subhanahu Wa Ta'ala የኢማንን ኩታ አላህ ያልብሰው። ይሄ ሂጃብ ማለት ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ሂጃብ እንዲለብሱ አዘዋል። ሚስቶቻቸውም ሂጃብ ይለብሱ ነበር። ሂጃብ ማለት ሴት ልጅ ከክፉ ነገር የሚጠብቃት ነው። የሷሃባ ሴቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተማሪያቸው ነበሩና
ለሂጃብ የሚሰጡት ትኩረት በጣም ትልቅ ነበር። ከዛ ውስጥ የሚከተለው ምሳሌ ይገኝበታል። ጥቁሯ ሴት ወይንም ኡሙ ዙፈር በመባል የምትታወቅ አንዲት ሷሃቢ ሴት ነበረች። የሚጥል በሽታም ነበረባት። የሚጥል በሽታ ማለት ልክ ራሷን ስትስት ምን እንደምትሰራ አታውቅም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ሄዳ አንቱ የአላህ መልእክተኛ ሆይ እባክዎትን ዱዓ አድርጉልኝ እኔ እኮ የሚጥል በሽታ አለብኝ አለች። ምን አለች? የሚጥል በሽታ አለብኝ ዱዓ አድርጉልኝ አላህ አፊያ እንዲያደርገኝ። የእሳቸው መልስ ምን ሆነ? ከታገስሽ ግን አላህ ባንቺ ላይ በወሰነው በሽታ ላንቺ ጀነት አለሽ አሏት። የሷ መልስ ምን ሆነ? እታገሳለሁ ለምን? ጀነትን ስለምትፈልግ። ነገር ግን ሚጥለው በሽታ ሲጥለኝ እኮ ሰውነቴ ይገላለጻልና እንዳልገላለጽ ዱዓ አድርጉልኝ። አንድ ሰው ሳያቅ ራሱን በሳተበት ሰውነቱ ቢገለጥ አላህ ይጠይቃል? አይጠይቅም አይደል? ነገር ግን እሷ አላህን ፈሪ ከመሆኗ የተነሳ እኔ ወድቄ ራሴን ስስት ሰውነቴ እንዳይገላለጥ ግን ዱዓ አድርጉልኝ አላህ ባይጠይቀኝም አለች። ዛሬ አቅል ሰጥቶን ሚጥል በሽታ ሳይኖርብን ተገላልጠን ምንወጣ እህቶች በዚህ ሐዲስ አንመከርም? ልንመከር ግድ ይለናል። ልንመከር ግድ ይለናል። የሁላችንም አባት ማን ይባላል? አባታችን አደም ይባላል። የሰው ልጆች አባት። እናታችን ማን ትባላለች? ሐዋ ትባላለች። ጀነት ውስጥ አላህ ምን አላቸው? መጀመሪያ እንደፈጠራቸው ብሉ ጠጡ፣ እቺን ዛፍ ግን እንዳትነኳት አላቸው። ከዛ እነሱ ተሳሳቱና ያቺን ዛፍ በሏት። ያቺን ፍሬ ሲበሉ ምን ሆኑ? ሀፍረተ ገላቸው ተገለጠባቸው። ስለዚህ ተገላልጦ መሄድ የምን ምልክት ነው? አላህን የመታዘዝ ወይስ አላህን የማመጽ? አላህን የማመጽ። አደም አለይሂ ሰላም ከእናታችን ሐዋ ጋር ልክ ያቺን ስተት ሲሰሩ መላ እርቃናቸው ተገለጠባቸውና ጀነት ውስጥ ባሉ ቅጠሎች እላያቸውን ለመሸፈን ተሯሯጡ። አላሁ አክበር። ስለዚህ መራቆት ነው ወይስ መልበስ ነው ትክክለኛው እምነት? መልበስ አይደለ? አዎ። ለሴት እህቶቻችን ደግሞ ልብ ይሉ ዘንድ በተለይ እድሜያቸው ለደረሱት የመርየምን ታሪክ አነሳለሁ። ያላህ ሰላም በሷ ላይ ይሁንና ጅብሪል መጥቶ ሊያወራት ሲል ምን አለችው? አላህን ፈሪ ከሆንክ እንዳትቀርበኝ አለችው። ምን ከሆንክ? አይዋ ወንድ ልጅ ሴት ልጅ ሚለክፋት ሚቀርባት ከዛ ደግሞ ፍቅር ሚያስይዛት ከመቼ በኋላ ነው? እሷ አለባበሷ ጤነኛ ካልሆነ ይጠጋታል ሊያድናት። እንስሳ በእንስሳ ሲታደን አላያችሁ? ሴት ልጅም በወንድ ልጅ የምትታደነው ባለባበሷ፣ ባሳሳቋ፣ ባካሄዷ ነው። እሷ ግን ሙተሐጂባ ከሆነች፣ እሷ አላህን ፈሪ ከሆነች፣ አካሄዷን አስተካክላ የምትራመድ ከሆነ ዓለም ላይ አለ የሚባል ዱርዬ ወንድ የፈለገ ወንድ ቢሆን ሴት ልጅ ይፈራል። ወንድ እንዲዳፈራት የምታደርገው ማናት? ሴት ልጅ ራሷ። ምን በማድረግ? አለባበሷን ባለማስተካከል። በህይወት ያለች ሴት ወንድን ልታታል ትችላለች? አትችልም? ትችላለች። በምኗ? ባለባበሷ ወንድ ልጅ ትጠራዋለች። ልክ ለድመት ሳምባ ሰጥቶ ነይ ሲሏት ድመት እሺ ብላ ትመጣለች? አትመጣም? ሴት ልጅ ራቁቷን ሆና አካላቷን እያሳየች ከሄደች አለ የሚባለው ወንድ ሁሉ በሷ ይፈተናል። ለዚህ ደግሞ ምስክራችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ምን አሉ? ሴት ልጅ ከቤቷ ስትወጣ ሰይጣን ያሳምራታል አሉ። ከቤት ለወጣችው ራሱ ሰይጣን ምን ያደርጋታል? ያሳምራታል። እሺ ሴት ልጅ ከሞተች በኋላ ምን ይፈልጋል? ንገሩኝ እስቲ። ምንም። ወንድም ልጅ ከሞተ በኋላ ማንንም አያሳስም አይደል? ከመሆኑ ጋር አላህ እኛ ወንዶችን በሶስት ከፈን ተከፈኑ ሲለን የእናንተ የሴቶች ጉዳይ ግን ትልቅ ስለሆነ ሞታችሁ የምትከፈኑት በአምስት ከፈን ነው። በስንት? በአምስት ከፈን። አላሁ አክበር። ነብዩ መሐመድ
ሰለላሁ ዐለይሂ ወሰለም ሴት ልጃቸው ስትሞትባቸው ምን አሉ? በትላንትናው ዕለት ማን ነው ከሚስቱ ጋር ግንኙነት ፈጽሞ ያላደረው አሉ። ለምን? የእሳቸውን ልጅ ሬሳ ወደ ቀብር ይዞ ሲገባ የሬሳውን ሰውነት ሲነካ ሌላ መጥፎ ነገር ሰይጣን በጭንቅላቱ እንዳያሳስበው ማታ ከሚስቱ ጋር ግንኙነት ያልፈጸመ ሰው ብቻ የኔን ልጅ ሬሳ ይዞ የሴት ልጄን ወደ ቀብር ይግባሉ። ከዚህ ምን እንማራለን? ትልልቆቹ በቀኜ በኩል ያላችሁ እህቶች፣ ሴት ልጅ ጉዳይዋ የጠና ነው። ካልተሸፋፈነች ራሷን ካልጠበቀች ሬሳዋ በዚህ ደረጃ ይፈትናል ተብሎ በአምስት ከፈን ተከፈኑ ተባላችሁ። ፋጢማ ረዲየላሁ አንሃ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ምን ትላለች? ህመም ላይ ሆና ልትሞት ሰዎች ሊዘይሯት ሲመጡ በጣም ጭንቅ ሲላት ለምን ተጨነቅሽ አሏት። ነገ ሞቼ በቃሬዛ ላይ ወንዶች ናቸው ወየኔን ቅርጽ እያዩ የሚሸኙት ሬሳዬን አለች። ምንን? ሬሳዬን። በዛ የተነሳ ምን ተደረገላት? ቅርጿ ሰውነቷ እንዳይታይ ሬሳ ከመሆኗ ጋር በሆነ ዕቃ ውስጥ ተጠቅልላ ተወስዳ ቀብር ውስጥ ገባች። ከዛ በኋላ ቀብሩ ላይ ፈቷት። እህቶቼ ዛሬ እንደ ቀልድ የምታወሩት፣ ዛሬ እንደ ቀልድ እግራችሁ የምታሳዩት፣ ዛሬ እንደ ቀልድ ስትሄዱ መንገድ ላይ ወደዚህ ወደዛ የምትሉት የሆነ ወንድ ይከተላችኋል። ከዛስ ይጠራችኋል ወደማይሆን አቅጣጫ። ከዛስ መውጫ የለውም። ሕይወታችሁ ሙሉ ስትሰቃዩ ትኖራላችሁ። ስለዚህ ይሄ ሂጃብ ማለት ለሴት ልጅ ውበቷ ነው። ለሴት ልጅ ውበቷ ምኗ ነው? ሂጃቧ ነው። ምክንያቱም በሂጃብ ውስጥ አላህን ማምለክ አለበትና። ተራቅቶ መሄድ የጥፋት መንገድ ነው። ሰይጣን ሰራዊቶቹን ገላልጦ ይልካቸዋል። ወንድና ሴት ግንኙነት ይፈጸማል። ከዛ በኋላ መውጫ የለውም። ስለዚህ አላህ ይቀበለው። ይሄን ጅልባብ ያለበሳችሁ ግለሰብ አላህ ጀነትን ቤቱ ያድርግለት። እናንተም ግን ሂጃብን ወዳችሁት ልትለብሱት ነው የሚገባው። ዛሬ የተቸገርነው በውዴታ ያልተገነባ ኢማን ለሰው ብሎ አላህን መፍራትና ለአላህ ብሎ እሱን መፍራት ልዩነት አላቸው የላቸው? አላቸው። ሁለት ሰዎች አንድን ተመሳሳይ ወንጀል ይተውታል። አንዱ አላህ ዘንድ ይመነዳል፣ አንዱ ዋጋ የለውም። ማን ነው አላህ ዘንድ የሚመነዳው? አላህ እኮ ይሄን ትእዛዝ አዞኛል ብሎ የፈጸመው ግለሰብ አላህ ዘንድ ደረጃው ትልቅ ነው። ሂጃቤን ካለበስ አባቴ ጫማ አልገዛ ብሎኛል፣ እሱ እኮ ኃይለኛ ነው በቦክስ ያጠጣኛል ብሎ መልበስ ደግሞ ይለያል። ሰውን ፈርቶ አንድን ነገር መተግበርና አላህን ፈርቶ አንድን ነገር መተግበር ይለያያል። ሰውን ፈርቶ አንድን ነገር መተውና አላህን ፈርቶ አንድን ነገር መተው ይለያያል። ስለዚህ እንውደደው መጀመሪያ የለበስነውን ሂጃብ። ትሉ ይሆናል ይሄ ጥቁር ልብስ እኮ ፀሐይ ላይ በጣም ፀሐይ ይስባል። እሺ በጣም ያቃጥላል። አዎ የት ላይ ነው የሚያቃጥለው? ዱንያ ላይ። ዱንያ የፈተና አገር ነው አይደለም? ነው። አኼራ ላይስ በዱንያ ላይ ጥቁሯን ለብሳ ሙቀቱ ከብዷት የነበረች ሴት የአኼራ እሳት ያገኛታል? አበደን። ተውሂዷን ካሟላች በታገሰችው በተፈተነችው ልክ አላህ ደረጃዋን ከፍ አድርጎ ጀነት በሰላም ግቢ ይላታል። አለበለዚያስ ዛሬ ሰውነትን ስናሳይ ወንጀሉ ምን ይመስላል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ከሷ ወንጀል ላይ ሳይቀነስ ከማን ተራቁታ ከምትሄደው እህታችን ወንጀል ላይ ሳይቀነስ ባዩዋት ወንዶች ቁጥር ልክ ይሄ ወንጀል ለማን ኮፒ ይመጣል? ለእህታችን ይመጣል። ስለዚህ እህቶቻችን መከበሪያችን ዲናችን ምናችን ነው? ከተውሂዳችን ቀጥሎ ሂጃባችን ነው። ሂጃብን ወደን እንልበሰው። ጸጉር አይገለጥም፣ እግር አይገለጥም፣ ሌሎች አካላት አይገለጡም። ከወንድ ጋር የማይገባ ግንኙነት በጭራሽ አይገባም። ዲናችንን ተምረን ያቺን ውድ ሀገር ጀነት ለመውረስ ብቻና ብቻ ነው ዓላማችን ሊሆን የሚገባው። ይሄ መንገድ የማን መንገድ ነው? የነ መርየም መንገድ ነው። የነ አሲያ መንገድ ነው። የነ ኸዲጃ፣ የነ አይሻ፣ የነ ፋጢማ መንገድ ነው
እንጓዝበት። ቁርአናችንን በአግባቡ እንቅራ። አላሁ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን ዘንድ በዚሁ ጨርሻለሁ። አላህ መጨረሻችንን ያሳምረው። ሱብሓነከ አላሁመ ወቢሐምዲክ